ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ እንግዲህ ርዕስ አልሰጠሁትም። ምናልባት ቻይና እና የኢኮኖሚ ሳይንስ የቻይና እድገትና የኢኮኖሚ ሳይንስ ምክንያቱም ግጭቱ ማለት ዋናው ርዕሱ ምንድነው? ቻይናዎች የኢኮኖሚክ ሳይንስን ተጻረው በጣም አስገራሚ የሚባል እድገት አምጥተዋል። ምንም ጥያቄ የለውም እድገት ለማምጣታቸው የሚያስገርም እድገት አስመዝግበዋል። የሚያስገርም እድገት አስመዝግበዋል። ሆኖም ግን የኢኮኖሚክ መርህን ጥሰው መኖር ይችላሉ ወይስ አይችሉም ነው ጥያቄው። መቀጠል ይችላሉ ወይስ መቀጠል አይችሉም ነው ጥያቄው። እና እስካሁን ባየነው እንግዲህ ለማስቀመጥ እንደሞከርኩት የሚያምር እና የሚያስገርም ስልጣኔ ሊባል የሚችል ታምራዊ ሊባል የሚችል የመሰረተ ልማት ግንባታ አረጋግጠዋል። ነገር ግን በጣም ያንን ማድረግ የቻሉት ምንድነው ሚስጥሩ ነው። the reason behind is ሀሳብን ጥሎ መበደር ነው። ምን ይመጣል የሚል ነው። ዋናው ደግሞ ዲሲቭ ያደረጋቸውን የሚመስለኝ ያታለላቸው ነገር ለዚህ ነገር ተታለዋል በሚል እምነት ነው። ያታለላቸው ነገር አንደኛ ዶላርና ሪሚንቢውን መነጠል መቻላቸውና የዶላር ኢኮኖሚያቸው በጣም ጠንካራ መሆኑ ነው። ማለት ዕዳ የሚባል የለበትም፣ እንዲያውም ትርፍ ነው ያለበት። አንዱ እሱ ነው። ሁለተኛ ስቴት ኦንድ ስለሆነ ፕራይቬት ባንኩም ስቴት ኦንድ ስለሆነ የሚበደሩትም ድርጅቶች ስቴት ኦንድ ስለሆኑ ከዚህ ወደዚህ ነው ብድሩ። ስለዚህ ችግር የለውም የሚለው እሳቤ ነው። ስለዚህ ሰራተኛ እስከቀጠረ ድረስ እንቅስቃሴ እስከፈጠረ ድረስ በዛ ሂደት የገጽታ ግንባታ ላይ በጣም ጥሩ ሚና እስከተጫወተ ድረስ ችግር የለም፣ ዕዳውን እናሸጋግረዋለን፣ እናስመልጠዋለን። በአልጋ ስር፣ በጭስ ማውጫ፣ በአሸንዳ፣ በቦይ ውስጥ እያረግን እያሽሎኮሎክ ነው እንሄዳለን ነው። ሪስትራክቸር እናደርገዋለን ማለት የብድር ማሸጋሸግ ማለት እሱ ነው። እንግዲህ እናሸጋሽገዋለን ወደዚህ ከምንጣፍ ስር፣ ከመጋረጃ ስር፣ ከመስኮት ወደታች እያረግን እየደባበቅ ነው እኖራለን። ግን የት ይሄዳል ነው አሁን ትሪኩ ምንድነው? ምንም አያመጣም ያመጣል ነው። አሁን እሱን ለማሳየት ነው እንግዲህ እኔ ያሰብኩት። ስለዚህ the consequence have been እንግዲህ እድገት አምጥተዋል። እድገቱንም ያመጡት እንዴት አድርገው ነው? እነዚህን ስቴት ኦንድ ወይንም የመንግስት የሆኑ ባንኮች እና የመንግስት የሆኑ ትልልቅ ኢንተርፕራይዞችን በብድር በማስተሳሰር ነው። ስለዚህ ኢንተርፕራይዞቹ የገንዘብ ችግር የሚባል ነገር የለባቸውም። ያለ መርህ ሄደው ከማን ይበደራሉ? ከስቴት ኦንድ ካምፓኒ፣ ከስቴት ኦንድ ኢንተርፕራይዝ ባንኮች። ስለዚህ ይበደሩና ይሰራሉ። የሚፈለግባቸው ምንድነው? አክቲቪቲ ፍጠር ነው። የሚፈለግባቸው ምንድነው? ሰራተኛ ቅጠር ነው። የሚፈለግባቸው ምንድነው? ገጽታ ገንባ ነው። ያን እስካረክ ድረስ ብትከስር ችግር የለውም። ምክንያቱም ብድሩን አራዝምልሃለሁ፣ ኢንትረስቱን አስተካክልልሃለሁ፣ ሪስኬጁል አደርገዋለሁ፣ በባንኮች አከፋፍልልሃለሁ፣ ወዘተ ወዘተ የተለያዩ ሜካኒዝሞች እየተጠቀምኩኝ የገንዘብ እጥረት እንዳያጋጥምህ አድርግልሃለሁ። መርሆ ይሄ ነው። ነገር ግን ይሄ ኮንሲኩዌንስ አለው ነው። ኮንሲኩዌንሱ ምንድነው? the consequence have been a debt accumulation approaching twice China's GDP ነው። የቻይናን ጠቅላላ ሀገራዊ ምርት እንዳልኳችሁ የቻይና እንግዲህ ጠቅላላ ሀገራዊ ምርት 18 ትሪሊዮን ዶላር ነው። አንዳንዴ ውሸት ነው ሊባልም ምክንያቱም እንዴት መሰላችሁ? ቻይና መቼ ነው እንዴት ነው like ነው when did China like ነው let's say when did China like ነው when did China's all right GDP surpassed Japan or Germany to be the second largest GDP in the world, all right? በዓለማችን ላይ ሁለተኛው ትልቁ ጂዲፒ ለመሆን መቼ ነው? 2010 ላይ ነው የእንትን የሆነው ማለት ነው፣ ያለፋቸው ማለት ነው። 2010 ላይ ማለት በዓለም ላይ ትልቁ ኢኮኖሚ አሜሪካ ነበር። ከአሜሪካ ቀጥሎ የጃፓን፣ አንዳንዴ የጀርመን ነበር።
ምናምን ብሎ ቻይና ላይክ ነው እንትን ነበር ነው ወደ ኋላ ነበር 2010 ላይ ነው ያለፈው ማለት ነው። ቻይና surpassed Japan to become the world's second largest economy by nominal GDP in 2010 ማለት ነው። በኖሚናል ጂዲፒ 2010 ላይ ነው 2010 ላይ ነው። እንግዲህ መች ነበር ማለት ነው what was like ነው what was uh, the GDP of Japan and like China in 2000 like 10 ብለን ብንል in 2010, China's nominal GDP was 5.8 trillion, surpassing Japan's 5.4. All right, no, like, no, GDP, no, what was the GDP, or like, no, real GDP below? ትሪሊየን ዩኤስዲ አት like ነው ኦር ምን መሰለህ ላይክ ነው አሁን የጃፓን ስንት ነበር ነው በጂዲፒ ስታዩት 5 ትሪሊየን ምናምን ነበር ነው የጃፓን በዛ ሰዓት የማን ነው ስሙ የቻይና እንግዲህ እዛ አካባቢ ነው ማለት ነው አይደለም ትንሽ ነው እንግዲህ ቀደሞ ነው የተባለው አሁን የጃፓን ነው ላይክ ነው what is like ነው what is the Chinese all right real GDP all right as of today ዛሬ ላይ ስንት ነበር የቻይና ጂዲፒ ነው ላይክ ነው 19 ትሪሊየን ዶላር አካባቢ ነው እንዴት ልበላችሁ በ15 ዓመት ውስጥ ኢኮኖሚው 19 ለምን 3 እጥፍ ምናምን መታ አይነት ነገር ነው የሆነ ቁጥሩን ራሱ ማመን ነው የሚያቀጣቸው 3 ታይምስ በ15 ዓመት ውስጥ 3 እጥፍ አይነት ነገር ነው ጂዲፒው ኤክስፓንድ ያደረገው እና አሜዚንግ ኤክስፓንሽን ነው ኤኒዌይ የጂዲፒውን 2 እጥፍ ሆኗል ነው አሁን ጠቅላላ ያላቸው ዕዳ የጂዲፒውን 2 እጥፍ ሆኗል ስንት ነው ጂዲፒያቸው ዛሬ 19 ትሪሊየን ዶላር አካባቢ የ19 ትሪሊየን ዶላር 2 እጥፍ ስታደርጉት 38 ትሪሊየን ዶላር የእንትኑን ሳይጨምር ነው ሌላ ሎካል ገቨርንመንት መንግስት ራሱ ስቴቱ ራሱ እንደ ብድር ያለበት ዕዳ አለ 2 እጥፉ እሱ ነው 3 እጥፍ ስታደርጉት የዛ 3 እጥፍ ማለት ስንት ነው የ19 3 እጥፍ ስታደርጉት ወደ 57 ትሪሊየን ዶላር ዕዳ አለባቸው ነው ጠቅላላ እንግዲህ መንግስቱን ጨምሮ ወዘተ በሀገሪቱ ውስጥ ኢኮኖሚው ከጂዲፒው አኳያ የጂዲፒውን 3 እጥፍ ዕዳ አለበት ነው እና እነዚህ ዕዳዎች ደግሞ በአብዛኛው ተሰብስበው ያሉት የት ነው ሎካል ገቨርንመንት ፋይናንሲንግ ቬሂክል የሚባለው ላይ ነው ሎካል ገቨርንመንት እነዚህ ምንድን ናቸው ብዬ እንግዲህ ቼክ ሳደርግ ሎካል ገቨርንመንት ፋይናንሲንግ ቬሂክልስ የሚባሉት የአካባቢ መንግስታት ምን ያደርጋሉ ሎካል ገቨርንመንት ፋይናንሲንግ ቬሂክልስ የሚባል ካምፓኒ ያቋቁማሉ እና ይሄ ካምፓኒ ስራው ምንድን ነው ለአካባቢ መንግስታት የመሰረተ ልማት እንዲሰሩ መንገድ እንዲያስገቡ ቤት እንዲገነቡ ውሃ እንዲያስገቡ ኤሌክትሪክ እንዲያስገቡ ወዘተ እንዲያስገቡ ብድር ያመጣላቸዋል እና ብድር ፋይናንስ ያደርጋቸዋል ማለት ነው ብድር አምጥተው ስለዚህ ይበድራሉ ሎካል ገቨርንመንቶች የአካባቢ እንግዲህ ወረዳ አስተዳደሩ የዞን አስተዳደሩ ወዘተ ታች ያለው ማለት ነው እና የከተማ አስተዳደር በየወረዳው ለምሳሌ ያሉ ትንንሽ ከተሞች ካሉ እነሱም ከተሞቹም ይበደራሉ ለምን መሰረተ ልማት ለመስራት አሁን መሰረተ ላይክ ነው ተበድረው ወስደው መሰረተ ልማት ይሰሩና እንዴት ነበር የሚከፍሉት ነው በአብዛኛው ኬት አምጥተው ነው ትልልቅ ብድር ነው የሚበደሩት እንዳልኳችሁ ቤት ላይክ ነው ቤት ለመገንባት መንገድ ለመገንባት ሌሎች መሰረተ ልማቶችን ለማሟላት ወዘተ ብድር ይወስዱና ያሰራሉ ሎካል ገቨርንመንቶቹ ራሳቸው እንዴት አድርገው ነው ፋይናንስ የሚያደርጉት መሬት በመሸጥ ነው መሬት በጋራ በጆይንት አድርገው ይሸጣሉ እና ማለት ለዛ ነው እንግዲህ በስንት ጊዜ ውስጥ ነው ላይክ ነው ቻይናዎች በስንት ጊዜ ከተሜነትን አመጡ ብትሉ በጣም በአጭር ጊዜ ውስጥ ወደ 600 ምናምን ሚሊዮን የሚሆን ህዝብ ነው ከገጠር አውጥተው ከተማ ውስጥ ያስገቡት ላይክ ነው ታይቶ የማይጠ ላይክ ነው ላይክ ቴል ሚ አባውት ላይክ ሌትስ ሴይ አይ ዶንት ኖ ማንን እንጠቀም ነው አንዱ ጄሚናይ እንጠቀም ላይክ ቴል ሚ አባውት the Chinese and like tell me about
the Chinese, I know, like, the Chinese recent, like, exploding urbanization, urbanization in percentage kind of thing, all right? ቻይና ስንል like ከ600 እስከ 700 ሚሊዮን like China's urbanization often described as the largest and fastest human migration in history በሰው ልጅ ታሪክ በጠቅላላው እስከዛሬ ከነበረው 5000 6000 ዓመት የሰው ልጅ ታሪክ ውስጥ በጣም አስገራሚ ሊባል የሚችል አይነት ነገር ነው። በአራት አስርት ዓመታት ማለት ነው which means በ40 ዓመት ውስጥ ኢህአዴግ ከገባ እንግዲህ ስንት ነው አሁን 83 ነው ያገባው 2013 ታረጉት 30 አይደለም 2013 ታረጉት 30 አሁን 2015 ነን 18 35 years በሉት በኢህአዴግ ዘመን በሚያክል ጊዜ ውስጥ ነው ከሞላ ጎደል በኢህአዴግ ዘመን በሚያክል ጊዜ ውስጥ ሙቪንግ ራፍሊ 600 to 700 ሚሊዮን ፒፕል የኢትዮጵያን ህዝብ አራት እጥፍ የሚያክል ጠቅላላውን ነው የምላችሁ አንዱን አይደለም ከተማ ምናምን የሚኖረውን አይደለም። አሁን እንግዲህ የኢትዮጵያ ህዝብ እንዲያውም 135 አካባቢ ከአራት እጥፍ በላይ የሆነ የኢትዮጵያ ህዝብ ከገጠር አውጥተው ከተማ ውስጥ አስገብተዋል ማለት ነው። to put the explosion in perspective it took the United Kingdom roughly ዩናይትድ ኪንግደም እንግዲህ 150 ዓመት ምናምን ፈጀባት ነው እሱ ሊያብራራልኝ ነው እኔ እንደው የፈለኳት ቁጥሯን እንዲሰጠኝ ነው እና እነዚህ የአካባቢ የሚባሉ መንግስታት ሎካል ነው like government financing vehicles የሚባል ካምፓኒዎች በየትንትኗ ያቋቁሙና ይበደራሉ ይበደራሉ በዛ በሚበደሩት ብር መሬት በገበያ በጨረታ ይሸጣሉ ምናምን በጣም የራሳቸው የሆነ መሬት ማርኬት አላቸው መሬት ይቸበችባሉ መሬት እየቸበቸቡ መሬት መቸብቸብን ብቻም ሳይሆን ደግሞ እንትን ቫልዩ ካፕቸር ያደርጋሉ ቫልዩ ካፕቸር አብረው እንደ ሼር ሆልደርም ይገባሉ ወዘተ እንደዛ እያደረጉ ነበር ፋይናንስ የሚያደርጉት ስለዚህ በአጭር ጊዜ ማለት ተአምር ነው እንግዲህ 600 እስከ 700 ሚሊዮን የሚሆን ህዝብ ከገጠር አውጥተው ከተማ ውስጥ አስገብተዋል አሁን ያየናቸውን የሚያማምሩ ኢንፍራስትራክቸር አስችለዋል ችግሩ ግን ምንድነው ኮስት በነፊት አናሊሲስ ላይክ ነው ኮምፕሊት በቃ ይጨምራል ነው በየጊዜው ዲማንድ አለ በየጊዜው እንትኑ ይጨምራል የሚል እምነት ስለነበረ አሁን ያለባቸው እዳ 9 ትሪሊዮን አካባቢ ደርሷል ዶላር የአሜሪካን ዶላር ማለት ነው 9 ትሪሊዮን ዶላር ማለት ምን ማለት መሰላችሁ የጃፓን እና የጀርመን ኢኮኖሚ ለሁለት ደምራችሁ ማለት ነው ካልሆነ የጃፓን የህንድ የቻይና ላይክ ነው የራሻ እና የሳውዲ አረቢያ ምናልባት ምናምን ጨምራችሁ ወዘተ ማለት ነው በጣም ብዙ ነው 9 ትሪሊዮን ዶላር ወደ 9 ትሪሊዮን ዶላር የሚሆን እዳ አለባቸው እነዚህ የክልል መንግስታት እንደዚህ አድርገው ማለት ነው ቦታ እየሸጠን ምናምን እያሉ ችግሩ ግን ምንድነው በሀገሪቱ ደረጃ ሰፊ የሆነ የመሰረተ ልማት ግንባታ በዚህ መልኩ ቤት መንገድ ውሃ ወዘተ ከፍተኛ ስራ ስለተሰራ ቤት ዋጋው ረክሷል ነው በከፍተኛ ደረጃ አሁን ቻይና ሌሎችን ሀገር የሚያሰቃያቸው ኢንፍሌሽን ነው ማለት በሌላ አማርኛ ምን ማለት ነው ብዙ ብር ትንሽ እቃዎችን ምርቶችን እያሳደደ ስለዚህ ለምሳሌ የቤት እጥረት ይኖራል ግን ያለው ገንዘብ በአንጻራዊነት ደህና ነው ስለዚህ ቤት ይወደዳል ምግብ ይወደዳል ወዘተ ብዙ ሀገሮችን የሚያስቸግራቸው ቻይናን አሁን ይዟትና ማለት ብድር ራሱን የገለጸበት መንገድ ነው ላይክ ነው ፊቸሩ በዲፍሌሽን ነው ምክንያቱም የካምፓኒዎቹ ብዙ ያመርታሉ ብዙ ፋይናንስ ይደረጋሉ የብድር ሬስትሪክሽን ያለባቸው የክልል መንግስታቱም እነዚህ እንግዲህ ሎካል ብለን እንወስዳቸው የክልል ሳይሆን ሎካል ናቸው ላይክ ነው ለወረዳ አስተዳደሩም እንትን የበጀት ኦቶኖሚ ተሰጥቶታል ስለዚህ እንዲያውም ምንድን ነው ያለው ክራይም ሲኖር ክራይም ሲን እንትን አይታችኋል በቢጫ እንደዚህ የሆነ በቃ ወንጀል ምናምን ተሰርቶ በቢጫ እንደዚህ ኮርዶን ኦፍ የሚሆነው ነገር እንደዛ ሆኗል ነው የሚያስዶናል ነው ላይክ ነው ውስጡ ፋይናንሻል ስርዓቱ ማለት ነው እና እነዚህ የክልል መንግስታት እንደዛ አድርገው ነው ፋይናንስ ያደረጉት እንዳለ ሀገሩን ማለት ነው አሁን ግን ችግሩ ምንድነው እንዳልኳችሁ ቻይና የ1 ትሪሊየን ሪል ስቴት ዴቨሎፕመንት
ስራ ነው የሰሩት which like ነው ገዢ አጣ የ1 ትሪሊየን ህዝቡንም አክስረውታል ነው ማለት እንትኑ ኢንቨስትመንት ሰው ኪስ ብሩ ያለው ማለት ሀብቱን የሚያስቀምጠው ሪል ስቴት ላይ ስለነበር ሀብቱን የሚያስቀምጠው ማለት ቤት ይገዛል ወይ ስቶክ ይገዛል ምናምን ነው። እነዚህ ቤት ላይ ያሉ ስቶኮች ክራሽ ሲያደርጉ ሰዎች በጣም ብዙ ክራይሲስ ነው ያለው ነው ሀብታቸውን ነክቶባቸዋል። ስለዚህ እነዚህ የክልል መንግስታቱም የዕዳ ወጥመድ ውስጥ ገብተዋል ራሳቸው። ግን እነሱም ብቻ አይደሉም ነው ዕዳ ያለባቸው እነሱ ወደ 9 ትሪሊየን የሚሆነው ነው። ስለዚህ ጠቅላላ ካለው ዕዳ ስንት ነው ማለት ትችላላችሁ መሰለኝ? ሩቡን የወሰዱት የክልል መንግስታት ናቸው ዕዳ የተጫነባቸው። ስቴት ኢንተርፕራይዞችም አሉ። ስቴት ኢንተርፕራይዞች ማለት እንግዲህ እነ ሁዋዌ ምናምን የሚባሉ ምናልባት እንግዲህ የተለያዩ የምናውቃቸውን የቻይና መኪናዎች የሚያመርቱት ይሆናሉ ማለት ነው። እነዚህ ሁሉ ከፍተኛ ዕዳ አለባቸው ማለት ነው ነው እና የፕሮፐርቲ ሴክተሩ ሪል ስቴት ሴክተሩ like tell me about the level of debt in the Chinese tell me about uh, the debt of the real estate sector in China, right? በቻይና ውስጥ ሪል ስቴት ሴክተሩ ያለበት ዕዳ በጣም ከፍተኛ ነው። ጠቅላላ The real estate sector in China, which once accounted for roughly 25 to 30% of country's GDP, is currently navigating a protracted debt crisis that has shifted from corporate liquidity problem to systemic economic challenge. እንግዲህ የቻይና ጂዲፒ ላይ ያለው ተጽዕኖ ሪል ስቴት ሴክተሩ ባለፈው አይ ዶንት ኖ እንዲያውም ባለፈው ሳይሆን ከትላንት ወዲያ እንትንን ስናነጻጽረው ማለት ምንድነው አሁን በኢትዮጵያ ውስጥ እንግዲህ ያስቸገሩን እየመጡ ምንድነው ማዕድን እንትን ነው ሸጠን ምናምን ሲሉ አይኔ አንድ ሴክተር ነው የሚሆነው። ምናልባትም እኔ ኢኮኖሚውን ኮንስትራክሽኑን ራሱን ሰፕላንት የሚያደርገው አይመስለኝም ነበር ስለነበረው ያን ያልኩበት ምክንያት ለምንድን ነው? ኢትዮጵያ ውስጥ በጣም የኮንስትራክሽን ፖቴንሻል አለ። ለምን ከተሜነት 22% ነው ገና 22% መሆኑ ብቻ አይደለም ነው ያሉት ከተማዎችን በሙሉ 90% ፈርሰው የሚሰሩ ናቸው። ስለዚህ በጣም ፖቴንሻል አለ። ያ ፖቴንሻል በትክክል ኤክስፕሎይት ከተደረገና ከተሰራበት ከማዕድኑ በላይ ማለት እንዲያውም የአሸዋ ማዕድን ነው ምናምን ማለት ነው። አሸዋ እኮ እንደ ማዕድን ነው የሚታየው ብሎ አስገርሞኛል። ድሮ ነው ግን ከሱ በላይ አሸዋውን ድንጋዩን ምናምን እንትን ብሎ ኳሪውን እንትን ሊያደርግ ይችላል እንጂ እሱን ማለት ማዕድን ውስጥ ልታስገቡት ትችላላችሁ። ግን እንደ ሴክተር እኔ በኢትዮጵያ ውስጥ ልክ እንደ ቻይና ማለት ነው ምክንያቱም ያለ እንደዚህ አይነት ክሬዚ የዕዳ እንትን ውስጥ ሳንገባ ነው የምላችሁ። አሁን ለምሳሌ ቻይናዎች የገቡበት አይነት ሪል ስቴት ሴክተሩ የገባበት እንዲህ የተምታታ የዕዳ ወጥመድ ውስጥ ሳንገባ ሴክተሩን ማለት የመሬትን በነፃ ነው መሬት መግዛት መሸጥ ፈቅደን ዴቨሎፕመንት ፈቅደን ካፒታል ሌበር ሙቭ እንዲያደርግ ይሄ አጥሩን የብሔር ምናምን የቋንቋ አጥሩን በጣጥሰን የህግ የበላይነት ምናምን ማለት ነው ቡም ነው የምናደርገው ነው በኮንስትራክሽን እንደኔ እምነት። ስለዚህ ኮንስትራክሽን ሴክተሩ እንደ ሴክተር ከፍተኛ ነው ለተወሰነ ጊዜም ቢሆን ነው የምላችሁ። ቢያንስ እንደተባለው ምናልባት ማለት ገንብተን ስንጨርስ ሲዝናል ስለሆነ ልንጨርስ እንችላለን። የሆነ እንትኑ ላይ ማርጂናል ዩቲሊቲው ዲሚኒሽ እያደረገ ሄዶ የሆነ ቦታ ላይ ሲደርስ ፕላቴ ሊመጣ ይችላል። ከዛ ግን እኔ ከማዕድኑ ይልቅ በትክክል ከተሰራበት በተለይ የፖሊሲ ህገ መንግስት ለውጥ የፖሊሲ ማስተካከያ ምናምን ካደረግን ኮንስትራክሽን ሴክተሩ ከማዕድኑ በላይ ሊሰራ ይችላል የሚል እምነት አለኝ። ኤኒዌይ እዚህ ጋር ግን የሚለው ምንድን ነው ኮንስትራክሽን ሴክተሩ እንግዲህ በቻይና ውስጥ ከ20 እስከ 30% ጂዲፒው ላይ ተጽዕኖ ያለው ልክ እንደኛ ግብርና ብሉት በጣም ቢግ ሼር ነው ያለው እንትኑ ላይ። አሁን ግን ቻሌንጅ ነው as of late 2025 the sector is characterized by zombie farm ማለት የቻይና የኮንስትራክሽን መስኩ ዞምቢ የሚባሉ ፈርሞች ተፈጥረዋል። ዞምቢ ማለት ብትገሉት የማይሞት ማለት ነው። ማለት እንትን በጥይት ተመቶ እንትን የለውም ዝም ብሎ በቃ like a walking meat ማለት ነው የሚሄድ ስጋ የለም በቃ እንደዛ። እና ዞምቢ የተባሉ where a significant portion of assets is held by developers who cannot meet their obligation without state led intervention ዞምቢ የሚባሉት ለምንድን ነው
እዳቸውን መክፈል አይችሉም። ማለት ቤት ሸጥ ላይክ ነው። የኮንስትራክሽን ካምፓኒ ሀሳቡ ምንድን ነው? ይገነባል። እንዲህ አሁን በአብዛኛዎቹ አሁን በሌላ ሀገር ምናምን እንደሚሆነው ሳይገነቡ በፊት ኮንትራክት አስፈርመው ነው በአብዛኛው ላይክ ማርኬቱ ኦፕሬሽናል ስለሆነ ምናምን ማለት ነው ላይክ በትክክል ስለሚሰራ ያው ቁጥጥር ያስፈልገዋል ምናምን የራሱ ጣጣ አለው። ግን ሳይገነቡ ራሱ ሳይጨርሱ በፊት በቃ ሰው ኮንትራክት አድርገው ባሉት ጊዜ ደሊቨር የሚያደርጉ ምናምን ስለሆኑ በሌላ ሀገር እንትና ፕሮፊታብል ናቸው። በቻይና ግን የሆኑት ምንድነው መሸጥ ከሚችሉት በላይ እየገነቡ ነው። ስለዚህ መሸጥ ላይክ ነው እንትን ነው ግለት ፈጥረዋል ነው የግለት ኢነሰንስ ደለል እንደማለት ነው። በጣም አምርተው እና መክፈል አይችሉም። ስለዚህ መንግስት ኢንተርቪን እያደረገ የተለያየ ሜካኒዝሞች አሉ እዳ የሚያስመልጥበት። እዳቸውን ይደብቀዋል። በቃ በዚህ እያደረገ ያሸጋግረዋል። ሊያጠፋው ግን አይችልም። ዞምቢ ካምፓኒ ፈጥሯል። በመንግስት ድጎማ ነው። በቃ ላይክ ነው ላይፍ ሰፖርት ላይ ነው ያሉት እንዳለ ነው። the magnitude of the debt እንግዲህ China's total non-financial debt has climbed to 312 GDP like ነው percent. The real estate portion is particularly distressed. Zombie firms, the share of assets held by zombie real estate firms, companies unable to cover debt servicing costs from long-term profits have risen to approximately ስለዚህ 2018 ላይ 6% ነበሩ እዳቸውን መክፈል የማይችሉ የእንትኖች የዞምቢ የተባሉ ማለት ነው። ዞምቢ የሆኑ የኮንስትራክሽን ካምፓኒዎች 6% ነበሩ። አሁን 2018 ነው ይሄ 2025 in 7 years 40% ደርሰዋል። ስለዚህ ቻይና ከፍተኛ የዕዳ ጫና ያለበት ሀገር ሆኗል ማለት ነው። Declining assets, a sample of 33 major listed developers saw their combined assets shrink 11% year on year to roughly $1.6 trillion in the third quarter of the year. ስለዚህ 33 ሜጀር የሚባሉ ዋና ማለት ነው ሊስትድ እንግዲህ እንትን ውስጥ ሼር ምናምን የሚሸጡ ማለት ነው። ሊስትድ የሆኑ ሀብታቸው ከአመት ዓመት በ11% ኮንትራክት እያደረገ ነው። which means ምን ማለት ነው? አሴት አለን ብለው የተለያየ ቦታ ላይ አሴት አላቸው። ዋጋው እየወረደ ስለመጣ ከአመት ዓመት 11% የቫሊዩ ዲክላይን እያጋጠማቸው ነው። እዚህ ጋር household wealth approximately 70% of Chinese household wealth is tied up in real estate, making the debt crisis direct threat to consumer spending and social stability. እንግዲህ ታያችሁ ትልልቅ የተባሉት 30 ማለት በአመት ላይክ ነው ራፍሊ ለምሳሌ በሰርድ ኳርተር በ2023 ሶስተኛው ሩብ አመት ማለት ነው በ2025 ሶስተኛው ሩብ አመት ላይ ሉዝ ያደረጉት $1 ትሪሊየን ሆኗል። አሴታቸው የዋጋው እየወረደ መጥቶ ማለት ነው። በዚህ ላይ ደግሞ 70% የሚሆኑት ቻይናዎች እንደ ሴቪንግ የሚጠቀሙት ሪል ስቴት ላይ ኢንቨስት ማድረግ ስለነበረ እነሱም እንግዲህ አብሮ ሀብታቸው እንደዛ እያነሰ ነው ማለት ነው። እና ከፍተኛ ነው ልክ ነው። ባጭሩ የፈለኩት እኔ liability to asset ratio must be less than 70%. Anyway, in loan have been approved for whitelist ምን ያህል የሚል ነበር ማወቅ የፈለኩት እና ላይክ ነው የጂዲፒውን 40% አካባቢ ደርሷል ነው። በጣም ብዙ ነው 40%። ያልኳችሁ የቻይና ጂዲፒ ስንት ነው? 19 ትሪሊየን ነው። የእሱ 40% ስታደርጉት እንትኑ ብቻ እንግዲህ ማን ነው ስሙ ሎካል ገቨርንመንት ፋይናንሲንጎቹም እንደዛው አይነት አላቸው ነው ላይክ ነው $9 ትሪሊየን የሚደርስ እዳ አላቸው ነው። ፕሮፐርቲ ሴክተሩም ከዛ ማይተናነስ 40% ላይክ ነው ወደ 6 ትሪሊየን ምናምን አካባቢ የሚሆን እዳና እንትኑ ደግሞ ሳይዙ ሽሪንክ እያደረገ ነው ማለት ነው። ስለዚህ ቻይና ልማት አምጥታለች ነው ምንም ጥያቄ የለውም። አርጊውመንቱ ግን ተሳክቶላቸው የኢኮኖሚክ መርሁን አጥፈውታል ወይ ነው? አላጠፉትም። እንዲያውም ገፍቶ አምጥቶ ሊቋቋሙት የማይችሉት ጫፍ ላይ እያመጣቸው ነው። ሊጋፉትና ሊያሸንፉት የማይችሉት የገደል አፋፍ ላይ እያመጣቸው ነው። ስለዚህ የኢኮኖሚክ መርሁን አጥፈው አሸንፈው መሄድ አልቻሉም። ያ ማለት ግን ዌስተርኖች የራሳቸው ችግር የለባቸውም ማለት አይደለም። እነሱ ሌላ ነገር ስላበላሹ ነው። አሁን ኢሴዋኑ
እሱን ነበር የሚያወራው። ዝም ብዬ ላይክ ነው እዛ ጋር መሄድ ስላልፈለኩ ነው። እነሱም የራሳቸው ችግር አለባቸው፣ ግን የእነሱ ችግር ከነዚህኞቹ በይዘቱ የተለየ ነው። Defenders of the model argue that this is debt largely domestic, owned within the state sector, and therefore fundamentally different from crisis like Greece. እንግዲህ የብድር ጣጣ በነገራችን ላይ በዓለም ላይ አስጊ የሆነ የብድር ጥቁር ጥላ አለ። ምክንያቱም በጣም ሀገራት ላይክ ነው ይበደራሉ ማለት ብድር ማኔጅ ማድረግ። ምክንያቱም ፖለቲከኞች በቃ አስቸገሩ ነው እንትን ነው እየሰራው ነው ለማለት ይዘፈቃሉ። ብድር ውስጥ ነው ውጤት እያመጣው ነው ተአምር ሰሪ ነኝ ለማለት ኢንተርናሽናሊ ነው የምላችሁ they submerge themselves thereby the nation into untenable level of debt ማለት ነው። እና በዓለም ላይ የብድር ስጋት አለ በጣም ምክንያቱም ሀገራት በጣም እየተበደሩ ስለሆነ ማለት ነው irresponsible። ስለዚህ ግሪክ እንደዚህ አይነት ዕዳ ነበረባት እና ግሪኮች እንዴት ነው ሊወጡት የቻሉት? ቤላውት ተደርገው ነው። በአውሮፓ ዩኒየን ቤላውት ማድረግ ማለት ምን ማለት ነው? ዕዳቸውን ወሰዱላቸው። ገብቷቸዋል። ዕዳቸውን ገዙት። ልክ አሁን ዴት ስትራክቸሪንግ እንደሚባለው መክፈል አልቻሉም ራሳቸው። ዕዳቸውን ይወስዱትና ግን ምን ያደርጓቸዋል? ይሄን አታርግ፣ ይሄን አርግ፣ በዚህ ላይ ነው እንትን ያደርጉታል። ዕዳቸውን ይወስዱትና ማኔጅ ያደርጓቸዋል ማለት ያስተዳድሯቸዋል። ሲምፕሊ ኢኮኖሚካሊ በቃ ይሄ የበጀት ሶቨርኒቲ ፊስካል ሶቨርኒቲ ምናምን የሚባለው ነገር የለም ነው። ጸጥ ብለህ እንትን ቁረጥ ስትባል ትቆርጣለህ፣ ዋጋ ጨምር ስትባል ትጨምራለህ። ይሄንን አታድርግ ማለት ነውጥ ነበር። አይዶ ነው የምታስታውሱ ከሆነ የቆየ ነው 2008 ምናምን አካባቢ ጀምሮ መርከል የጀርመን ፕሬዚዳንት የነበረችበት ጊዜ አንስቶ በቃ ላይ ኢኮኖሚያቸውን ቀጥታ ተቆጣጥረው ያዟቸዋል ማለት ይሄንን ፕሮግራም ዲፈንድ አርጊ ይባላሉ። ኦስቴሪቲ ማለት እንዴት ልበሉት የበጀት ጾም አይነት ነገር ይታወጅባቸዋል እና ወጪ ቀንስ፣ ይሄንን አትስራ፣ ይሄንን አትሽጥ፣ ይሄ ከዚህ ጋር ያለን እንቅስቃሴ አቁም፣ መታዘዝ ነው። ምንም ማድረግ አትችሉም። ምክንያቱም ላይክ ነው ዕዳ በጣም ከባድ ነገር ነው፣ የሚመለጥ ነገር አይደለም ነው። ግን አርጊውመንቱ ምንድን ነው? ግሪኮች ኦን የሚያደርጉት የነበረው በፎሬን ከረንሲ ነው። ዕዳ የነበረባቸው የሚበደሩት መክፈል የሀገራቸው ውስጥ ብድር ከሆነ ለምሳሌ አሁን መንግስት ቦንድ ሸጦ ምናምን ብሎ ለራሱ እዚሁ ከሆነ ያዘዋል ህዝቡ ያዘዋል ብላችሁ ታስባለ? የትኛውም ሀገር መንግስት ነው ብላችሁ ንካው ነው የሚል አይሆንም ነው። እንትን ግን ቻይናዎች እንደዚህ አይነት ዕዳ አይደለም ያለበት። ቻይናዎች ለራሳቸው ነው ዕዳቸው። የግሪክ ዕዳ ግን ለማን ነበር ኦን ያደረጉት? የውስጥም ዕዳ ቢኖርባቸው ፎሬን ከረንሲ አልነበረባቸውም። የውጭ ዕዳቸውን የሚከፍሉበት ማለት ነው። ይወልዳል፣ ያንን ወለድ የሚከፍሉበት ዶላር ገንዘብ አልነበራቸውም። ስለዚህ ዲፎልት አረጉ። ዲፎልት ካረጋችሁ ደግሞ ብዙ ችግር አለው። ስለዚህ ቤልአውት ተደረጉ ነው። ስለዚህ ቻይና ግሪክ አይደለችም። የውጭ ዶላር ባላንስ ኦፍ ፔመንት ክራይሲስ የለባቸውም። እንዲያውም ያለባቸው ምንድነው? የተትረፈረፈ ዶላር ነው ያላቸው። ስለዚህ ቻይና ግሪክ አይደለችም እና ዕዳዋ 300% እጥፍ ቢሆንም ራሳቸው ለራሳቸው ነው ዕዳ የያዙት ነው ሰዎች የሚሏቸው። አሁን ካውንተር አርጊውመንቱ የስ ቻይና ይህን ልማት ያመጣችው የኢኮኖሚ ህግን አጥፋለሁ ነው ሀሳብ። አጥፈውታል ወይ ነው? አላጠፉም፣ ዕዳ ፈጥረዋል ነው። የዕዳ ክምር ነው የፈጠሩት ነው። የዕዳ ክምር ቢፈጥሩም ግን የዕዳ ክምሩ በዋናነት የውስጣቸው ነው ነው። ስለዚህ ግሪክ አይደሉም ነው። there is a truth in this distinction. China faces no immediate balance of payments crisis and no foreign creditor capable of enforcing austerity. የተወሰነ እውነትነት አለው ይሄ ነገር ማለት ከግሪክ ይለያል የቻይና ብድር ዕዳ እና ባላንስ ኦፍ ፔመንት ክራይሲስ ማለት የዶላር እጥረት አጋጥሟቸው መክፈል ዕዳ አቅቷቸው ላይክ ነው ሌላ ጣጣ ውስጥ፣ ሌላ ዕዳ ውስጥ፣ ሌላ ኪሳራ ውስጥ፣ ሌላ የእድገት መኮማተር፣ ሌላ የዋጋ ግሽበት፣ ሌላ ማህበራዊ ለመረጋጋት ወዘተ ውስጥ የሚያስገባቸው አይደለም የቻይና ብድር ማለት ነው። ወይንም ደግሞ ከዚህ የተነሳ እንደዚህ ስትሆኑ ታዳጊ ሀገር፣ አዳኝ ሀገር፣ ሪዲመር ወይንም ሊታደጋቸው የፈለገ ሀገር መጥቶ
በል እንግዲህ እዚህ ውስጥ ገብተህ ስትፈራገጥ ታሳዝነኛለህ ወይ ዋሬቨር ልታደግህ ዕዳህን እከፍላለሁ ወይንም ወስደውና እኔ ቀስ እያልኩ እከፍላለሁ ግን አዝሃለሁ የሚላችሁ ሰው ይሄን አታድርግ፣ ይሄን አትንካ፣ ይሄን አትሁን ብሎ የበጀት እንትናችሁን ይወስድባችኋል ማለት ነው። ጸጥ ለጥ ብላችሁ ተቃውሞ የለም እሱን ጸጥ ታስደርጋላችሁ። ህዝብ ቢወጣ ምን ቢል ጸጥ ብላችሁ እሺ ጌታዬ ብላችሁ ምክንያቱም ዕዳ በቃ መክፈል አትችሉም የምትገዙበት ሁኔታ ወይንም ኦስቴሪቲ ኢንፎርስ የሚያደርግባቸው ሀገር ይመጣል ማለት ነው። እሱንም አዝኖ ቤል አውት የሚያደርጋቸው ሀገር ካገኛችሁ ማለት ነው። ካልሆነ እንደ አርጀንቲና እንደዚህ ስትንከረባበቱ ማለት የሚገርም ነው። አሁን አርጀንቲና ውስጥ አሁን ያየሁት ነገር እንዴት ልበላችሁ በቃ ማለት በጣም ጣጣ ውስጥ ነው ያሉት ነው። የት ግን እነዚህ ሰዎች ያልተረዱት ሰው ማለት አሁን ቻይና ዕዳውን ኦን የምታደርገው ለራሷ ነው ላይክ ነው ስቴት ኦንድ ባንኮቹ ናቸው ኦን የሚያደርጉት እንጂ ሌላ ሰው አይደለም። ስለዚህ ምንም አይሆኑም ነው ኢንተርናሊ ነው። ግን አንድ ያላወቁት ነገር ምንድነው ነው የዴት ኢዝ ናት ሜርሊ ካሽ ፕሮብለም ማለት ዕዳ ገንዘብ በማተም አይፈታም። የቻይና መንግስት የራሱ ገንዘብ ስለሆነ ከዶላር ኢንሱሌት ስላደረገው ከዶላር ከልሎ ስላወጣውና በዚህ ውስጥ ለብቻው ስላስቀመጠው ከእድገት አሉታዊ ተጽዕኖ ከዕዳ አሉታዊ ተጽዕኖ ነፃ ይሆናል ማለት አይደለም። ወይንም የቻይና መንግስት ገንዘብ ማተም ስለሚችል የዕዳን ችግር መፍታት አይችልም። ምክንያቱም መርሁን መጣስ አትችልም። አሁን መተን የምንመጣው የቱ ጋር ነው? አዎ ቻይናዎች ተአምር ሰርተዋል። ቢያውተፉል ነው። እግዚአብሔር ይባርካችሁ ነገር በጣም ደስ ይላል። እንዲያውም ገገማ ከሆናችሁ ይህንን ሰርቼ ለምን ነገ አለማጠፋም ልትሉም ትችላላችሁ። ግን you can't escape it ማለት ይጠይቃችኋል። የትም አትሄዱም፣ መክፈል አለባቸው። አለበለዚያ አሁን ይታያችሁ እንግዲህ አሴታቸው በአመት 11% ኮንትራክት እያደረገ ነው። ቫልዩ ሉዝ እያደረገ ነው። ቫልዩ ሉዝ ሲያደርግ ዶላር ያሸሻል። በቃ ብዙ ጣጣ አለባቸው። ይሄው ላይክ ነው። እኔ እንዲያውም አንዳንዴ አሁን ጦርነት ቢላ መሳል የጀመሩት ክራይሲሱ ከውስጥ እየጠነከረ ሲመጣ ይመስለኛል። ላይክ ነው ፕሮጀክሽን ሊሆን ይችላል። ምንድነው መሰላችሁ በቃ ባህሪ ይለውጣል። ነገረኛ ያደርጋል፣ ጠበኛ ያደርጋል፣ አጓጉል ዲክታተር ያደርጋል። ማለት what is the point of ማለት ምንድነው የሚባለው? ኢኮኖሚ ምንድነው? ሰላም አይደለም፣ አንዱ ማህበራዊ መረጋጋት አይደለም። እነሱ ከሌላችሁ እንዴት አድርጋችሁ የፈለገ ማለት ጦርነት ቢፈጠር ምንድነው የሚባለው? ቆንጆ ምግብ ራሱ ላስቲክ ማለት ይጀምራል። በእኔ እምነት ነው ማለት እና ቻይናዎች አላመለጡትም ነው ድምዳሜው። ምክንያቱም የዕዳ ጉዳይ የገንዘብ ችግር ጉዳይ አይደለም፣ የኢኮኖሚ መርህ ጉዳይ ነው። ዌዘር ኦውድ ኢንተርናሊ ኦር ኤክስተርናሊ ማለት ዕዳ ክፋቱ ሌላ ለውጭ ዜጋ የውጭ ዜጋ አበደራችሁ አላበደራችሁ ወይ የሀገራችሁ ዜጋ አበደራችሁ አላበደራችሁ አይደለም። ዌዘር ኦውድ ኢንተርናሊ ኦር ኤክስተርናሊ ማንም ያበድራችሁ፣ የውጭ IMF ያበድራችሁ፣ ወርልድ ባንክ ያበድራችሁ፣ አፍሪካን ዴቨሎፕመንት ባንክ ያበድራችሁ፣ የሆነ ሀብታም ሀገር ፕሬዚዳንት ያበድራችሁም፣ ሀገር ውስጥ ያለው ገበያ ያበድራችሁ፣ እሱ አይደለም ጉዳዩ ነው። የዕዳ ሳይንስ የሚለው የዕዳ ኢኮኖሚክስ የሚለው ዴት ኢንከርድ ዊዛውት ሰፊሽንት ሪተርንስ represent a real misallocation of resources። ተበድራችሁ ምን አደረጋችሁበት ነው? መበደር ችግር የለውም። ዘመናዊ ኢኮኖሚ ያለ ብድር አይሰራም። በዚህ ዘመን አልበደርም ብትሉ እንደ ጀርመን ነው የምትሆኑት ነው። ጀርመኖች አሁን ችግራቸው እንዳልኳችሁ እንግዲህ በዚህ ጉዳይ ላይ ትንሽ ነው ዱዌል እያደረኩበት ስለሆነ የዚህን ሀገር ያለው የዛን ሀገር ያለው ወዘተ ጀርመኖች ይገርማቸዋል ዕዳ በማስወገድ የታወቁ ነው። ላይክ ነው ዕዳ የለባቸውም። 62% ነው ምናምን ነው ከኢኮኖሚያቸው አንጻር ያለባቸው ዕዳ
ማለት በጣም በቁጠባ ነው የሚኖሩት። በትክክል ላይክ ነው በቁጠባ ነው የሚኖሩት። ግን ኢንፍራስትራክቸራቸው እኔ አሁን ማመን ያቃተኝ ነው። ጀርመን ኢንፍራስትራክቸር በቃ መንገዶቻቸው እየዘበጡ ነው አሉ። ባቡሮቻቸው እያረጁ ነው ምናምን ሪኢንቨስት ማድረግ አልቻሉም። የዕዳ መጥፎነቱ መቼ ነው? ተበድረህ መክፈል ሳትችል ስትቀር ነው እንጂ መበደር አይደለም ችግሩ። መበደር ሞደርን ፋይናንሲንግ ነው በዚህ ዘመን። ምክንያቱም there is ample and sufficient capital ሰው መክፈል እስከተቻለ ድረስ እኔ የራሴ ገንዘብ እስኪኖረኝ ድረስ አልበደሩም የምትሉበት ምንም ምክንያት የለም። ኢትስ ናት አክሰፕተብል። ስለዚህ መበደር አይደለም ችግሩ፣ መበደር አይደለም ችግሩ። ችግሩ ምንድን ነው? የተበደራችሁትን ብድር የሚከፍል ወይንም አዋጭ የሆነ የኢንቨስትመንት መስክ ላይ ማዋል መቻል ነው። ቻይናዎች አሁን ይሄንን መርህ ጥለን መሄድ እንችላለን፣ በጊዜ ሂደት ራሱ የሆነ ቦታ ላይ ደርሶ ይከፍላል ነው። ግን የሆነው ምንድን ነው? አይደለም ነው። ሰዎችን ምጥ ውስጥ ያስገባ ሁኔታ ነው የፈጠሩት ነው ማለት። አሁን ቻይናዎች ዲፍሌሽን ላይ ናቸው ነው የሚባለው ማለት። በተለይ ደግሞ አሁን ትራምፕ መጥተው ምናምን ታሪፍ ጭነዋል። ስለዚህ ከቻይና የሚመረቱ እቃዎች አውሮፓውያኖችም እየተነሳሱ ነው ከቻይና ጋር ላይ ነው አንፌር ትሬድ ፕራክቲስ ምናምን እያሉ ነው። ዋናው የኢኮኖሚ አንቀሳቃሻቸው ደግሞ ትልልቅ ኤክስፖርተሮችን መስርተው ወደ ተለያየ ሀገር ከፍተኛ ኤክስፖርት ማድረግ ነው። በቃ በብዙ ቦታ ጫና አለባቸው። ለምን? ኢንቨስትመንታቸው ወይንም ብድር ወስደው ኢንቨስት ሲያደርጉ ሪተርን እያሰሉ አይደለም ኢንቨስት የሚያደርጉት። ስራ ማለት ነው እንቅስቃሴ ይፈጥራል ወይ፣ ሰራተኛ ይቀጥራል ወይ፣ ገጽታ ይገነባል ወይ ብለው። losses do not disappear simply because they are rolled over within the state። ስለዚህ ላይክ ነው እዳ የትም አይሄድም ነው። ለምን መሰላችሁ? አሁን ስቴት ኦንድ ባንክስ ቢባሉ እነዚህ ስቴት ኦንድ የሚባሉት ባንኮች የሚያበድሩትን ብር ከየት ነው የሚያመጡት ነው ጥያቄ። ለነዚህ ለሰዎች የሚያበድሯቸውን ብድሮች ከየት ነው የሚያመጡት መሰላችሁ? ከየትም አይደለም። እንደ ማንኛውም አሁን ለምሳሌ ኮሜርሻል ባንክ ብድር ያበድራል። ብድር የሚያበድረውን ብር ከየት ነው የሚያመጣው? የመንግስት ነው። የኢትዮጵያ ኮሜርሻል ባንክ ኦፍ ኢትዮጵያ ብድር ያበድራል። ግን የሚያበድረውን ብር ከየት ነው የሚያመጣው? እሱ ጋር ሰዎች ከሚያስቀምጡት ነው፣ ዲፖዚት ከሚያደርጉት ነው። ስለዚህ እዳ ተበላሸ ብሎ እንዳሻው ራይት ኦፍ ማድረግ አይችልም። ለምን? ራሱ የሚያበድረውን ብድር ከኪሱ አውጥቶ አይደለም የሚያበድረው፣ በሲስተሙ መሰረት ማለት የሰዎች ዲፖዚት ነው ያለው ዝም። ያ ማለት ምን ማለት ነው? ሰዎቹን አደህያቸው ማለት ነው። እሱ ጋር ገንዘብ ያስቀመጡትን ሰዎቹን አደህያቸው ማለት ምንድን ነው? ሀገር አበጣበጠ ማለት ነው። አሁን ለምሳሌ ነገ ተነስቶ ኮሜርሻል ባንክ እኔ ጋር ያላችሁ ብር በሙሉ የለም ቢል ማለት ነው። ሰዎቹን አደህያቸው፣ ትረስት አበላሸ፣ ማህበራዊ አለመረጋጋት ፈጠረ ማለት ነው። እና ባንኮቹ ለምሳሌ ስቴት ኦንድ ቢሆኑም በቻይናም ኬዝ ነው የምላቸው፣ ስቴት ኦንድ ቢሆኑም የሚያበድሯቸውን ገንዘቦች ከጓሮ ሸምጥጠው አይደለም የሚያበድሯቸው። ወይ ቦንድ ሸጠው ነው። ቦንድ ሲሸጡ ምን ማለት ነው? ቦንድ ሸጠው ነው ግዛኝና አስትርፌ ከፍልሃለሁ ነው። ብር አበድረኝ ነው። እና ብር ሲበደሩ ከህብረተሰቡ ነው የሚበደሩ። አሁን ለምሳሌ የግምጃ ቤት ሰነድ ተብሎ መንግስት ሲሸጥ ምን እያደረገ ነው? ብር አበድሩኝ እያለ ነው። በሰለጠኑት ሀገሮች የግል ባንኮችም ብር አበድሩኝ ይላሉ። በዚህ መልኩ ማለት እንትን ሊኩዲቲ ፕሮብለም ሲያጋጥማቸው ወይም ማለት ነው ካፒታል ኢንጀክሽን ሲፈልጉ ወዘተ ወዘተ ቦንድ ሊሸጡ ይችላሉ። እና ባንኮቹ ወይ ቦንድ ወስደው ነው ወይ ቦንድ ሸጠው ነው ወይ ሰው ያስቀምጠውን ወስደው ነው። ስለዚህ ዝም ብሎ ማበደር አይችሉም። ብድሩ መከፈል አለበት። ስለዚህ ቻይናዎች ግን ምን ያደርጉታል? ባንኮቹን ስለሚያዟቸውና ባንኮቹ ላይ ተጽዕኖ ስላላቸው ራይቱ ላይክ ነው የተለያየ መንገድ ይሞክራሉ። በነገራችን ላይ ምንድነው መሰላችሁ? ለምሳሌ ሶቨሪን ፈንድ አላቸው የሚባል ነገር አለ። ላይክ ነው ዱ ዘ ቻይኒዝ ሃቭ ዱ ዘ ቻይኒዝ ሶቨሪን ኦልራይት ፈንድ
yes, China. So it managed several, which together represent the largest pool of state-owned capital in the world. And like as of late, China sovereign controls over $3 trillion in combined assets, used for everything from diversifying foreign exchange reserve to securing global natural resources and funding domestic tech breakthroughs ማለት ከፍተኛ ሶቨሪን ፈንድ አላቸው። $3 ትሪሊየን የሚያወጣ ማለት ነው። እንግዲህ ሳውዲ አረቢያውን አራምኮ ራሱ ፍሎት አድርገነዋል ነው ብለዋል ነው $2 ትሪሊየን ምናምን ነው የሚያመጣ። ስለዚህ ከሳውዲ አረቢያ የነዳጅ ጉድጓድ በላይ የሆነ ማለት ነው። የሳውዲ የነዳጅ ጉድጓድ በጣም ከፍተኛ ነው። ላይክ ነው ከነምኑ ነው ማለት ሀብቱ ያ ሪፕሬዘንት የሚያደርገው ፍሎት አድርገውታል። ቻይኒዝ ከዛ የሚበልጥ ፈንድ እንትን አላቸው ነው ሶቨሪን ፈንድ አላቸው፣ ሀብት አላቸው። ዝም ብሎ ላይክ ነው ኢንቨስት የሚደረግ የተለያየ ስራ የሚሰሩበት ምናምን የሚሉበት ከፍተኛ ሀብት አላቸው። ያን ሀብት ተጠቅመው ለምሳሌ ባንኮቹ ሲከስሩ አንዳንዴ ሪካፒታላይዝ ያደርጓቸው። በሌላ አማርኛ ምንድን ነው ኪሳራውን ላይክ ነው ከፈንዳቸው ወስደው ይውጡታል። አንዱ ከፈንዳቸው ወስደው ይውጡታል። እንትንም ይጠቀማሉ ናሽናል ባንክ ሊኩዲቲ ምናምን የሚባል ለምሳሌ ሪዘርቭ ሬት ያነሳሉ፣ ወይንም ደግሞ ራሱ ብሔራዊ ባንኩ ለባንኮቹ ሊያበድራቸው ይችላል ወዘተ ወዘተ። እንደዛ ያደርጋሉ፣ ግን ባህሪ አልተለወጠም ነው። ስለዚህ የማይሞላ የሆነ በርሜል ማለት ስሩ የተቀደደ በርሜል ወይ ላይክ ነው ኢማጂነሪ በርሜል ቢሆን ወይም በእንግሊዝኛ ባረምለስ ፒት ማለት ነው። ቦተምለስ የሆነ ስር የሌለው ጉድጓድ ማለት ነው። እዛ ውስጥ ማፍሰስ ነው የሆነው። ምክንያቱም ካምፓኒዎቹ ለምሳሌ አሁን የቻይናን ሪል ስቴት ማርኬት እንዴትም አድርጋችሁ ሪዲም ልታደርጉት አትችሉም። ምክንያቱም ኦቨር ሰፕላይ አድርጓል። ዲማንድ ከሚደረገው በላይ ሰፕላይ አድርጓል። ስለዚህ ይሄ የፈለገ ብታድሱለትም ነገም አድስልኝ ነው የሚለን፣ የዛሬ ዓመትም አድስልኝ ነው የሚለን። ያንተን ሶቨሪን ፈንድ ሙጥጥ አድርጎ በልቶ ይጠፋል እንጂ እንትን ነፍስ ዘርቶ እንደገና አይነሳም። ምክንያቱም የኢኮኖሚክ ፈንዳሜንታል የኢኮኖሚክ መርሁን ጥሶታል ማለት ነው። ስለዚህ ባንኮቹ ከኪሳቸው ከጓሮ ሸምጥጠው አይደለም ብሩ የሚያበድሩት። ካፒታል ኢንጀክሽን ሪካፒታላይዜሽን ምናምን ቢኖርባቸው ሪካፒታላይዜሽኑ ይበለዋል። ምክንያቱም አንደርላይንግ ፈንዳሜንታልሱ ደሴም ነው። ካምፓኒዎቹ የማይጠረቁ ናቸው፣ ማትረፍ የማይችሉ ናቸው። መኪና ያመርታሉ። ባመረቱት ልክ ግን ገበያ አይኖርም። ጂዲፒ ቁጥር ያስመዘግባሉ ምናምን። ያንን ሁሉ መኪና ወስደው ምን ያደርጉታል? ወይ ያቀልጡታል፣ ወይ ያጠፉታል፣ ወይ ላይክ ነው ያጠፉታል። ምንድን ነው የሚባለው? ይሄ መኪና የሚጨፈለቀው ስሙ ፓውንድ ያስደርጉታል፣ ያስቀጠቅጡታል፣ ያሳርዱታል። ወይ በሌላ አማርኛ እንደዚህ አይነት ውደት ውስጥ ስላሉ ፋክተሪዎቹ መፍትሄ የለውም ነው። በኢንጀክት ብታረግም ኢንጀክት የምታደርገው ኢንጀክሽኑን ራሱ በልተው እንደገና በሚቀጥለው ነው የሚመጡ ማለት እንትኑን ሎኑን ታሳብጠዋለህ እንጂ ፈንዳሜንታል አንደርላይንግ ፕሪንሲፕሉን ካላስተካከልከው የብድር ችግሩን አትፈታውም ማለት ነው። በዛ ላይ እንግዲህ ላይክ ነው ባንኮቹ ኖርማል ኦፕሬሽናል ባንኮች ናቸው። የሰው ገንዘብ ይዘው የሚንቀሳቀሱ ናቸው። ቦንድ የያዙ ናቸው። ካፒታል ሪዘርቭ ሪኳየርመንት ምናምን ያለባቸው ናቸው። እሱን ስታዛቡ ማይዛባ ብዙ ነገር የለም። በሌላ አማርኛ የዕዳ ችግር የገንዘብ ችግር አይደለም። ገንዘብ በማተም እና ገንዘብ በመርጨት አትፈታውም ነው፣ እንዲያውም ታብሰዋለህ። ምክንያቱም ዕዳ ላይክ ነው በዴፊኒሽን ደረጃ ምንድን ነው ዕዳ የሚፈጠረው? አሁን ዕዳ ሁለት አይነት ዕዳ ነው እንዳልኳችሁ። ዘመናዊ ዕዳ አለ፣ ጤናማ ዕዳ። ጤናማ ዕዳ ምንድን ነው? ዕዳ ሆኖ መጥቶ ግን ትርፍ ማምጣት የሚችል ዕዳ፣ ኢንቨስትድ ሆኖ ሪተርን ይዞ መምጣት የሚችል ዕዳ። ይሄ አይነቱ አሁን ግን መርህ ጥሼ አመጣዋለሁ የምትለው ዕዳ ግን የትም የማይሄድ ነው። አትነቀንቀው። ኢት ስቴርስ አት ዩ። መጋረጃ ብታረግ
ኢንቪዚብል እንትን ብታመጣ ብታቀልጠው ክሬሜት አድርጌ አቃጥዬ አመዱን አሸዋ ላይ ውሃ ላይ ብትነዋለሁ ብትል በዛ በኩል በንፋስ ምናምን ብሎ አሸዋ ሆኖ ተመልሶ የሚመጣ ነገር ላይክ ነው። ዞምቢ ነው ላይክ ነው ዴፊኒሽን። ዞምቢስ they never die አይሞቱም ነው። ትተኩሳለህ፣ ትመታለህ፣ ትገላለህ they never die። እና እንደዚህ አይነት ዞምቢ ነው የተፈጠረው። ስለዚህ ዕዳ እሱ ነው ዞምቢ ነው። ዕዳን የሚያጠፋው የሚገለው ማርከሻው ሲልቨር ቡሌት ዕዳ ወሳጁ ሰው አትራፊ የኢኮኖሚ መርህ ላይ መሰማራቱ ነው። ይሄ በጣም ሲምፕል ነው እኮ በጣም ቀላል የኢኮኖሚ መርህ ነው። አፈርሰው ያፈርሳል ነው። አልሰማም ብለው አይሰማህም ነው። ትልቁ መርህ ምንድን ነው? መበደር ዘመናዊነት ነው። ተበድረህ ግን የተጠና አዋጭ ቀጣይነት ያለው ደንበኛ ያለው መስክ ላይ ኢንቨስት አድርገህ ከአመት ዓመት በዛ መልኩ ቀን እንትን ብሎ የኢንተረስት ክፍያው 10% ከሆነ የኢንተረስት ክፍያው 10 ብር ከሆነ የእንቅስቃሴው ግን 15 ብር 16 ብር የሚያተርፍ ከሆነ ያን ጊዜ 5 ብር ትርፍ አንተ ማግኘት የምትችል ከሆነ ዕዳ ለምን 1 ቢሊዮን 1 ትሪሊዮን 50 ትሪሊዮን 100 ትሪሊዮን አትበደርም? ምንም ችግር የለም። ያችን ግን አዛባ ኢንትረስቱ 10 ሲሆን የአንተ ፕሮፊት 9 ብር ከሆነ አለቀ ማለት ነው። ዞምቢ ፈጠርክ። አይሞትም ነው አይሞትም፣ ይነሳል፣ ይቀጥላል። የሚያደርገው ምንድን ነው? አንተን እያደከመ እያዛለ ኢኮኖሚ ውስጥ ውጥረቱ ማለት አሁን ይህንን ጽሁፍ ብታሸፉት ላይክ ነው ማህበረሰብ ውስጥ ገብቶ በእያንዳንዱ ሰው ውስጥ ምን አይነት ችግር፣ በኢኮኖሚ ውስጥ ምን አይነት ባህሪ፣ በጂኦፖለቲክስ ውስጥ ምን አይነት ነገር እየፈጠረ ፖለቲካውን ምን እያደረገው እንደሆነ መተንተን ትችላላችሁ ማለት ነው። When borrowing finance investment that fails to generate returns adequate to service its cost, the imbalance must surface ማለት ምን ይሆናል መሰላችሁ? ብድር ተበድራችሁ የተበደራችሁት ብድር እንዳልኳችሁ 10% ኢንትረስት ያለበት ከሆነ እና የእናንተ ሪተርን ግን የምታተርፉት ያንን ብድር ወስዳችሁ ኢንቨስት አድርጋችሁ የምታገኙት ትርፍ 9 ብር ከሆነ ወይም 9% ከሆነ ያ ችግር እንዴትም አድርጋችሁ ልትደብቁት። አሁን ቻይናዎች እንዳልኳችሁ በምንድን ነው ሊደብቁት የሚፈልጉት? ሪስትራክቸር ያደርጉታል። እንትኑን እየጠቀለሉ ብድሩን ከዚህ ባንክ ለዛኛው ባንክ፣ ከዚህኛው እንትን ለዛኛው፣ ከዛ ወደዚህ ላይክ ነው እንትን ነው ማሸጋገር ነው እንዳልኳችሁ። በቃ ልክ አንድ ሰው ፊቱን እየለወጠ ምናምን እያለ በዚህ በኩል እያለ በመስኮት እየወጣ ምናምን ሊደበቅ እንደሚፈልገው ግን ያን ማድረጉ እንደማያጠፋው በል የትም አይሄድም፣ ራሱ ነው። ብድሩም እንደዛው ነው የሚሆነው። እና እንደዚህ በሚሆንበት ጊዜ የፈለጋችሁ ልትደብቁት ብትሞክሩ ብድሩ በባህሪው ደግሞ ራሱን የሚገልጽበት መንገድ አለ። ምን ሆኖ ሊገልጽ ይችላል ነው? ዲፍሌሽን ሆኖ ሊገልጽ ይችላል። ዲፍሌሽን ማለት ምን ማለት ነው? ለምሳሌ አሁን በቻይና እንደሆነው ሪል ስቴት ወደ 1 ትሪሊየን የሚሆን ኦቨር ሰፕላይ አድርገዋል። ስለዚህ የቤትን ዋጋ በመቀነስ የብዙ ካምፓኒዎችን ፕሮፋይላቸውን በማጥበብ ኢኮኖሚያቸው እንትናቸው አሴታቸው በአመት 11% ሽሪንክ ያደርጋል። ምን በአመት በ2025 ሶስተኛው ሩብ 11% ሽሪንክ አደረገ። ጠቅላላ ወደ 1 ትሪሊየን ነው። ስለዚህ ኢኮኖሚያቸው እንደዚህ እየጠበበ ነው። ያን በማድረጉ 70% የሚሆነው የቻይና ህዝብ ለምሳሌ ኢንቨስት አድርጋችኋል 100 ሺህ ብር አለ የሚብላችሁ ሪል ስቴት ላይ ኢንቨስት አድርጋችኋል 100 ሺህ ብር ሆነ ላይክ ነው ሪል ስቴት መግዛት ይችላል ብለን ዋጋው ግን ወርዶ ሪል ስቴታችሁ 80 ሺህ ብር ምናምን ገብቷል። ስለዚህ ብር እያጣችሁ ነው፣ እየከሰራችሁ ነው። እና በቻይና ዲፍሌሽን ኢንፍሌሽን አይደለም በሌላ ሀገር እንደተከሰተው because they are essentially overproducing ዲፍሌሽን ፈጥረው ሀብት እያጡ ነው። ኦቨር ካፓሲቲ ስታግኔሽን፣ ያ ደግሞ እድገት እንዳይኖር ያደርጋል። ስለዚህ የውሸት እድገት ቁጥር ትፈጥራላችሁ። የሀብት መሸርሸር እንዳልኳቸው አሁን የሪል ስቴቱ ኮንትራክት እያደረገ ሲሄድ ሰዎች 70% የሚሆኑት ቻይናዎች ሴቨር ናቸው እና ሪል ስቴት ላይ ነው በጣም የቁጠባ ባህል አላቸው፣ በጣም ከፍተኛ
ያችን እንግዲህ ጥርሳቸውን ነክሰው የቆጠቡትን ነገር ማለት ቋሚ ነው፣ የማይጠፋ ነው፣ የትም አይሄድ፣ የሚታይ ነው፣ የሚዳሰስ ነው ብለው ግንባታ ህንፃ ላይ ምናምን አዋሉት። ግን ዋጋው ከአመት ዓመት እየቀነሰ ነው። ደግሞ ሊጨምር ይችላል ብላችሁ የምታስቡት ነገር አይደለም። ህዝብ ቁጥር ይጨምራል ብላችሁ አታስቡም። ምናምን ምናምን በቃ ፐርስፔክቲቭ በጣም ደስ የማይል ነው ላይክ ነው ምንድነው የሚባለው ፕሮስፔክቱ ራይደር እና ህዝብም ኮንፊደንስ መተማመን አጥቷል። ስለዚህ ከቻይና በጣም ካፒታል ፍላይት አለ ይባላል። ማለት ገንዘብ መሸሽ ይፈልጋል ምንም እንኳን በጣም አደገኛ ቁጥጥር ቢኖርም ማለት ካፒታል ፍላይት አለ። ምክንያቱም ቻይና ውስጥ አሁን ገንዘብ መያዝ በጣም አስቸጋሪ ነው። ምክንያቱም አቅሙ ከጊዜ ጊዜ እየቀነሰ የመግዛት አቅሙ ፓወሩ ሚኒንጉ ላይክ ነው ሉዝ እያደረገ ነው። China's current symptoms: persistent deflationary pressure, excess supply, falling return on capital, and proliferation of zombie firms are not anomalies. They are the predictable outcome of sustained misallocation. ስለዚህ ተአምር የለውም ነው የቻይና ይሄ አሁን የሚታዩት ምልክቶች ማለት ነው። ዲፍሌሽነሪ ፕሬሸር አለ ማለትም ነገሮች ዋጋቸው ላይክ ነው ዋጋ በቃ ላይክ ነው ይቀንሳል። አስቸገረ ዋጋ እየቀነሰ ምክንያቱም ኦቨር ሰፕላይ አለ። ኦቨር ፕሮዲውስ ተደርጓል። እንዴት ነው ኦቨር ሰፕላይ የተደረገው? ኦቨር ዴትድ እየሆነ ነው የተፈጠረው። ይታያችሁ እንግዲህ ኦቨር ሰፕላይ ኖሮ ታመርታላችሁ። ባመረታችሁ ቁጥር የምታመርቱት ነገር ዋጋው እየቀነሰ ነው የሚሄደው። ስለዚህ በየጊዜው ዕዳ የመክፈል አቅማችሁን በዛው መልኩ እየቀነሰ ነው። ያ ደግሞ ዕዳችሁን የበለጠ እየከመረው ነው። በናሽናል ደረጃ ነው። ኤክሰስ ሰፕላይ በቃ ተረፈ ምርት በጣም በዝቷል። ግላት እየተፈጠረ ነው። ከዚህ የተነሳ ኢንቨስትመንት ሪተርን ላይክ ነው ኢንቨስት አድርጋችሁ ሪተርን መጠበቅ አትችሉም። እንዴ 100 ብር ወስዳችሁ ኢንቨስት ብታደርጉት የገዛችሁት ዕቃ በሚቀጥለው ረክሶ ነው የሚጠብቃችሁ። ገለበጡት ኢኮኖሚክስ፣ እሱም ተገለበጠባቸው ነው እና በጣም ደግሞ እነዚህ የዞምቢ ካምፓኒዎች መስፋፋት ተፈጥሯል ነው ፕሮሊፍሬት አድርገዋል። which means ኤግዚስት ያደርጋሉ፣ ኦፕሬት ያደርጋሉ። ግን ኦልዌይስ ሰክሰስፉል ከሆኑ ወይ ብሬክ ኢቨን ነው የሚሆኑት ወይ ደግሞ ማለት ለቀለቅ ኦልሞስት ዜር ነው። 10% ክፍያ ያለባቸው 8% ያተርፋሉ፣ 9% ያተርፋሉ። እና ይህ አይነቱ ክስተት እንዴት እንዲህ ሊሆን ቻለ የሚባል ነገር አይደለም ነው። ኢኮኖሚክ መርሁም የሚል ሳይንሱም ይሄ ነው ላይክ ነው። በተለይ እንደ ቻይና ከሳትከው እንደ ቻይና መርሁን ከተላለፍከው ይሄ ችግር ነው የሚያጋጥምህ ብሎ የኢኮኖሚክ ሳይንሱ አስቀምጦታል። እንደ ቻይና ከተላለፍከው ማለት ምን ማለት ነው? ሪተርን ኦን ኢንቨስትመንት ሳላስብ ብድር እፈጥራለሁ ብድር አትማለሁ ብለህ ከተነሳ የሚፈጥረህ ፈተና ምንድነው ነው? ዲፍሌሽነሪ ፕሬሸር ነው፣ ኤክሰስ ሰፕላይ ነው፣ ፎሊንግ ሪተርን ኦን ካፒታል ነው፣ ፕሮሊፍሬሽን ኦፍ ዞምቢ ፈርምስ ነው። ከዛ ጋር አብረው የሚመጡ ማህበራዊ አለመረጋጋትና ሌሎች ችግሮች ናቸው። ይሄ ነው የሚገጥምህ ብሎ ነው የሚነግርህ ማለት ነው። ስለዚህ ቻይና ህጉን ጥሳ መረቡን ወደዛ ብላ መረቡን በጣጥሳ ወጥታ እንደዚህ አይነት ኢኮኖሚ ገንብታ አልፈዋለች ወይ? አይ ዶንት ቲንክ ሶ ነው እንግዲህ ድምዳሜው አይመስለኝም። እንዲያውም ችግሩን ላይክ ነው ምንድነው የሚባለው የተወሰነ ትቀንሰዋለች፣ በሚያድግበት መጠን ግን ልትቀንሰው አልቻለች። ስለዚህ እየጎላ እየሄደ ነው። በሚቀጥሉት ከ5 እስከ 12 ባሉት ዓመታት ውስጥ ወይ ቻይና ራሷን አረጋግታ ወደ አቅሏ ትመለሳለች ወይ ክራይሲስ በቃ ላይ ነው የኢኮኖሚ ክራይሲስ ብላ ዲፎልት ብላ ታውጃለች ነው። ከሁለት አንዱ አካሄዱ። በሚቀጥለው ቪዲዮ ልቀጥልበት። የቀረችውን ምን ያህል ነው የሚቀረው? ያ ላይክ ነው ትንሽ ነች። የሚቀጥለውን በሶስተኛውን በሚቀጥለው ቪዲዮ አቀርባለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ